እንደሰከረ ሰው እንደጠጣ ሰው ምኑን ከምኑ ነው የሚያገናኘው? ሀሰን ተብዬው አረ ኳስ በመሬት ምንድነው እንደዚህ መንጦልጦል? ምንድነው እንደዚህ? እኔ አዋቂ ነኝ ለነሱ ህይወት እኔ ነኝ የምኖርላቸው የነሱን ህይወት አልክ። አይኖና ቃለን አብሮ አደግ ጓደኛ ነህ። ምናልባት የነሱን ደህንነት የነሱን ሰላም የነሱን ፍቅር ፈልገ ከሆነ እንደዚህ ያዙ ይልቀቁኝ ብሎ አይደለም ማለት በተረጋጋ መንፈስ። ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እኔ በጣም የነዚህ ልጆች ነገር ቢያወዛገበኝም በጣም ደግሞ እየገረመኝ ያለው ይሄ ጓደኛ ተብዮች ናቸው። የምሬን ነው የምላችሁ። ምንድነው እንደዚህ መወዘጋገብ? ውዶቼ ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። የኔ ሐሳብ ግን በዛሬው ቪዲዮ ላይ ማለት ነው እኔ የምሰጠው ሐሳብ ምንድነው ብሩኬና ሃይሚ ራሳችሁን አዳምጡ ነው ማለት እንፈልገው። እንዳጠቃላይ ራሳችሁን አዳምጡ፣ ከራሳችሁ ጋር ሆኑ። ዲኤን ምርመራ መደረግ ካለበትም በድጋሚ ይደረግ። እውነት ይችል ያንተ ከሆነች ብሩኬ አምነህበት ከተቀበልክ አሳምኖ ከሆነ አሁንም በድጋሚ በቃ ምርመራ ይደረግ። ለሃይሚም ሙሉ ልቧ እንዲረጋጋ ማለት ነው። እውነት ያንተ ልጅ ከሆነ ማለት ነው። ግን ደግሞ አሁን ያንተ ባልሆነች ነገር ጓደኛ የሆነ ሰው እየተነሳ አንተን ሲያብጠለጥል ማየት እኛ ይደብረናል። አሁን ለምሳሌ ሀሰን ምን አለው ለብሩኬ ያደረከውን ነገር የምትረሳ ምናምን አለ። ምን ያክል እርግጠኛ ቢሆን ነው እንደዛ የሚለው? እንደዚህ ያለ ጀጅ የሚያደርገው ለምንድን ነው? በዚህ ልክ የወረደ ነገር የሚናገረው? እሱ አብሮት ነበረ ከዩ ጋራ የሆነ ነገር ሲያደርግ። ሌላው ነገር ደግሞ አንተ ሃይሚን ከዩ ጋራ ምናምን ነገር አታወዳድራት አለ። መቼ ነው ያወዳደራት? መቼ ነው? መቼም ቀን ቢሆን ሃይሚን ብሩኬ ከሌላ ሴት ጋር ሲያነጣጥራት እኔ አይቻል አቅም። ሲቀጥል ደግሞ አንተ ለሃይሚ ከብሩኬ በላይ አሳቢ ሆነህ አይደለም። ለሃይሚ ደስታ ያለው ብሩኬ ጋር ነው፣ የብሩክ ደስታ ያለው ሃይሚ ጋር ነው። እና እኔ አዋቂ ነኝ እኔ ወሳኝ ነኝ ምናምን አትበል። አመመኝ እያለች ካንተ መቻያት ምናምን። ሲጀመር ሃይሚና ብሩኬ አንድ ላይ አይደለም እንዴ ያሉት? ቡታጅራ ላይ አንድ ላይ ነው ያሉት አይደለም? መች ተለያይተው ያውቃሉ? ደግሞ አመመኝ ብላ እሷ ብሩኬ መች አዘንግቶ ያውቃል ሃይሚን? መቼ ረስቶ ያውቃል ሃይሚን? ለምንድነው ነገር የምታወሰበስበው? ማለት ሃይሚ የሆነ ነገር በቃ እኔን ብሩኬ ጣል አድርጎኛል፣ ብሩኬ ለኔ ቦታ የለውም ምናምን ልክ ነው ሀሰን የሚናገረው ነገር ብላ አምና አንተን ተቃብላ ምናምን አንተን አምና ከብሩኬ የምትርቅ የምትሸሽ ምናምን መስሎ ነው። አትሸሽም። ማለት ይሄ የተዋደደ ልብ ለልብ የተገናኘ ሰው መቼም አይሸሽም፣ መቼም አይለያይም። አንተ የምታደርጋቸው ነገሮች ግን የሆነ የሁለቱ ልብ ክፍተት እንዲኖረው የሚያደርግ ነገር ነው እያደረክ ያለው። ሁለቱን የሚያቀራርብ ሳይሆን ሁለቱን የሚያራርቅ ነገር ነው እያደረክ ያለው። እና በቻልን መጠን ማለት ነው ሁለቱን የሚያገናኝ ነገር እንጂ ሁለቱን የሚያራርቅ ነገር ባናደርግ ጥሩ ነው። እና ሁለቱን የሚያገናኝ ነገር አውራ፣ ሁለቱን የሚያስታርቅ ነገር ምክር። እኔ ነኝ የማስብላት ምናምን አትበል። የሃይሚ ድህንነት አሳስቦ ሳይሆን እኔ አሁን ላይ አንተን እንደተረዳው ከሆነ ነገሮቹ ተንጠልጥለው እንዲቀሩና የሆነ ተውሰብስበው እንዲቀሩ ነገሮቹ እንዳይጣሩ ምናምን ነገር እንደዛ ነው እያደረክ ያለው እንጂ እውነት የሃይሚ ድህንነት አሳስቦ አይደለም። ከብሩኬ በላይ ለሃይሚ ድህንነት የሚያሳስበው ሰው እዛ ጋር ማንም ሰው የለም። ማንም ሰው ማለት ነው እንደ ብሩኬ የሚጨነቅ የሚያስብ ለሃይሚ የለም ማንም ማለት ነው። ሁልሽም ለመሸቀል ወይንም የሆነ ለማሽቃበጥ ብለሽ እንጂ አዳሜ እውነት ለሃይሚ አስባችሁ አዝናችሁ አይደለም። እውነት ለሃይሚ ብታስብና ብታዝን ኖሮ ሃይሚን ከብሩኬ ለማራቅ አትጣጣርም ነበረ። ገባክ? ምናልባት ሃይሚ ደስተኛ የሆነች መስሎ ከሆነ ከብሩኬ ነጥለው ውሰደኝ ወይንም ታመም ያለው ሐኪም ቤት አድርሰኝ ወይንም አዲስ አበባ አድርሰኝ ያለችክ እውነት ውስጧ ሙሉ ደስተኛ ሆኗል ብለህ አስበህ ከሆነ በጣም ተሳስተሃል። ሙሉ ደስተኛ አይደለችም። ምንም የሚያስደስታት ነገር አይደለም ይሄ ውሳኔ። ግን ደግሞ ግራ የገባው ሰው አንዳንድ ጊዜ የሆነ ያልሆነ ነገር ነው የሚወስነው፣ ለውሳኔ ይቸኩላል ምናምን ነገር። እንደዛ ነው ሃይሚን የተረዷትኝ። ስለተከፋችን በነገሮቹ ስለተወሰበሰቡ ምናምን ከዛ አንጣር ድንገት የወሰነችው ውሳኔ እንጂ ለብሩኬ ለደቂቃ መራቅ ፍላጎት ኖሯት አይደለም።
አንተ ግን እያደረክ ያለው ሁለቱን የሚያራርቅ ነገር ነው። ሁለቱን የሚለያይ ነገር ነው እያደረክ ያለው ማለት ነው። ታማለች፣ እኔ ለሷ ነው የሚያስጨንቀኝ፣ የሷ ነገር ነው። እዛ ሀብቴ ቤት ወስደው ሽቃት ምናምን ምን በቤተሰብ መሀል አስገባህ አንተ? ሀብቴ ቤት ቢወሽቅ ሀብቴ ለብሩኬ ወንድም አይደለ እንዴ? ቤተሰብ አይደለ እንዴ? እሷ እዛ ብትሆን ታማ እረፍት ለማድረግ ነው አይደል? ለዛ የሆነችው ችግሩ ምንድነው? እዛ መሆኗ አይክ ነገሮቹን እንዴት እያስከዳቸው እንደሆነ እንዴት እነሱ ጋር ክፍተት የሚፈጥር ነገር እያደረክ እንዳለ በጣም እነሱ ውስጥ ክፍተት የሚፈጥር ነገር ነው እያደረክ ያለው። እንደ ትልቅ ሰውና እንደ ተማረ ሰው አስብ። በነገራችን ላይ አንተ እውነት ሀይሚ ታምም ያለው ሐኪም ቤት ውሰደኝ ወይንም አዲስ አበባ ውሰደኝ ብትልክ ብሩኬ እንዳለው ማለት ነው ቀጥታ ለብሩኬ ነግረህ ሐሳቡን ይሄን ሐሳብ ሼር አድርገህለት ከዛ በኋላ ወደ መፍትሄው ትገቡ ነበረ። አንተ ግን ልክ ሀይሚ ውሰደኝ ስትልክ ወሰድክ ከሱ ልክ እንደ ማግለል እንደ ሽሽትም አለለ እንደ ሌባ ምናምን ነገር እንደዛ አሁን ልክ ነኝ ብለህ ነው እያሰብክ ያለው ወይንስ አዘንኩ ብለህ ነው? እንደዛ አይደለም ማዘን፣ እንዲህ አይደለም ጓደኝነት። እና እንዲህ አሁን አንተ እያደረክ ያለው ምንድነው? ነገሮቹን ሙሉ ለሙሉ ማበላሸት ነው እያደረክ ያለው። እኔ ልንገርህና ነገር በዚህ መንገድ አይደለም የሚስተካከለው። ምክንያቱም ነገሮቹ እየተበላሻሹ ነው ያሉት እና ነገሮቹን ማስተካከል ያለባቸው ማስተካከል ካለባቸው ብሩኬና ሀይሚ ናቸው። እኔ አዋቂ ነኝ እኔ ወሳኝ ነኝ ባትል በእነሱ መሃል ገብተክ ፈላይ ቆራጭ ነኝ ባትል ጥሩ ነው። እንደ ጓደኛ የሚደብር ነገር አታደርግ። ለኦዲየንስ የሚደብራል። ለራሳቸው ለብሩኬና ለሃይሚ ራሱ ዞር ብለው ሲያዩት ወደፊት እኛን እኮ ለመለያየት ነው ይላሉ። እነዚህ ልጆች ይታረቃሉ። በዚህ ደረጃ አይቀጥሉም። ሰላም ይወርዳል አንድ ቀን ነገሩ ችግሩ ተፈቶ ማለት ነው። ግን ደግሞ አንተ የሆነ የሰጡህን የጓደኛ ድርሻህን እያጣህ ያለው የጓደኝነት ድርሻ ማለት ነው። የጓደኝነት ድርሻህን ደግሞ በእንደዛ አይነት መንገድ አይደለም መወጣት ያለብክ። እኩል አይተክ ነው መወጣት ያለብክ በአንድ አይን ማለት ነው። አንተ ግን ልክ ለሃይሚ አዛ ይመስለህ ብሩኬን እንደ ጥፋተኛ እንደ ወንጀለኛ ምናምን ነው እያየኸው ያለው ማለት ነው። ልጅ መውለድ ወልዶም ከሆነ ቂጥኝ አይደለም ያድጋል እና እንደ ይሆናል ለለ ነፍስ እንዳጠፋ ምናምን ነገር ነው እያየህ ያለውና ብሩኬ ደግሞ ያንን ነገር አላደረገውም። ካደረገውም እሰይ እንኳን አደረገው። ሃይሚ ስትረጋጋ ከሱ ጎን ትቆማለች። አሁን ነገሩ ስላናደዳት ነው። ምንም ቢሆን አትለየው። እንደውም ሃይሚ ላይክ እንዳትረጋጋ እንድትበሳጭ እንድታዘን እያደረጋችሁ ያላችሁት አንተና መሰሎች ናቸው እንጂ ሃይሚ የዝን ያክል አትናደድም ነበረ። እንደውም ከብሩኬ ጎን ቆማለሁ ብላ ቃል ገብታ ነበረ። ቃሏን ራሱ እንድታፈርስ ያደረጋችኋት እናንተ ራሳችሁ ናችሁ። ለዚህ ተጠያቂ ራሳችሁ ናችሁ።